እንግዲህ ዛሬ ብሩኬ ጋሽዬን ከሀይሚ ጋር ካላስታረከኝ ብሎ ይዞ መጥቷል። ነገር ግን ብሩኬ ማወቅ ያለብህ ነገር ሀይሚዬ ጋሽዬ ስለመጣ ብቻ ካንተ ጋር ትሆናለች ማለት አይደለም። በመጀመሪያ ለጥፋትህ ኃላፊነት ውሰድ። ሲቀጥል ደግሞ አንተ እያንዳንዱ የምትናገራቸው ነገሮች ሀይሚን ወደ አንተ የሚያቀርባታል፣ ጭራሽም ያርቃታል። ዛሬም በጣም ብዙ ልክ ያልሆኑ ነገሮች ስትናገር ነበር። ማለት እዚህ ጋር የተፈጠረው ነገር መጀመሪያ መስተካከል አለበት። ካልተስተካከለ ሀይሚዬ እንዴት ነው ከአንተ ጋር ልትታረቅ? ቀጣይ ህይወቷን በምን አንግል አይተው ነው አንተ በመጀመሪያ ማለት ነውና እንግዲህ ብሩኬ ዛሬም በዚህ እድሜ ልጅ እንዲኖረኝ አልፈልግም። በነገራችን ላይ ወንዶች ወጣት ሲሆኑ ለምን ልጅ እንደሚፈሩ ለምን ትዳር እንደሚፈሩ አላውቅም። ትዳርና ልጅ ከፈራችሁ መጀመሪያ እሴት አጠገብ አለመድረስ፣ ሴቶቹ ጋር አለመጠጋት ማለት እድሜያችሁ እስከሚደርስ በዚህ ሰዓት ለትዳርም ለልጅም ደርሻለሁ ብላችሁ እስከምታስቡ ድረስ እሴት አጠገብ አለመጠጋት በመጀመሪያ ደረጃ። ሲቀጥል ብሩኬ ዛሬም አንተ ለሀይሚ ማለት ለፍቅራችሁ ሳይሆን እያሰብክ ያለው ዛሬም እንደምትናገረው ከሆነ አንደኛ ደረጃ ሀይሚዬ እየወደድኩህ ነው ምን ለይ ስትለኝ በጣም አሳዘነችኝ እያልክ ነበረ። ስላሳዘነች ነው ወይንስ ደግሞ ፍቅራችሁን ስለምትፈልገው ነው ከሷ ጋር መሆን የፈለከው? አንደኛ። ሁለተኛ ደግሞ ኦዲየንስ እናንተም በጣም ልባችሁ እየተሰበረ ነው። አንድ ላይ እንድንሆን ትፈልጋላችሁ። ኖ ለእኛ ስትል አይደለም ሀይሚን ይቅርታ ልጠይቃት ነገሮችን ልታስተካክል የምችለው ለእኛ ስትል ሳይሆን ለፍቅራችሁ ቅድሚያ ለራሳችሁ። ሰው ምን አለ፣ ሰው ምን አይነት ነገር ከኛ ወሰደ፣ ከኛ ወይንም ደግሞ ከኛ ምን ይጠብቃል ሳይሆን ቅድሚያ ለኔና ለሀይሚ ምንድነው የሚያስፈልገን፣ ምንድነው መሆን ያለብን ብለህ መጀመሪያ የራሳችሁን ነገር ነው ማስተካከል ያለብህ እንጂ ለሰው ብለህም አይደለም። እዚህ ጋር ሀይሚም እየወደድኩ ነው ምን ለይ ስላለችም አይደለም። ኖ ያንተን ፍላጎት ነው መጀመሪያ ማስቀደም ያለብህ። ገባህ አይደል? ሀይሚዬን እንዴት ብዬ ጨክኝ ልለያትኝ? ምክንያቱም በጣም እያሳዘነች ነው። እሷ እየወደድኩ ነው የምለይ ስላለችኝ አዘንኩ እያልህ ነበረ። አዝነህ ሳይሆን ወደህ ነው። ነገሮቹን ወደህ ስታረጋቸው ነው እንጂ መልካም የሚሆኑት ነገሮቹም የሚስተካከሉት። ይህ የማዘንማ ለሆነ ጊዜ ነው፣ ከሆነ ጊዜ በኋላ ይሻራል። ገባ አይደለም? ሲቀጥል እንግዲህ ለዩም እያዘነላት ነበር። እሷንም ማመነጫጨቅ መስደብም አልፈልግም፣ በሆዷ ልጅ ይዛለች፣ ስለዚህ ሁለት ነፍስ ናት እያለ ነበር ብሩኬ። በነገራችን ላይ እዚህ ጋር እያንዳንዱ የምትናገራቸው ነገሮች ሀይሚን ወደ አንተም ያመጣታል ያርቃታል። ገባ አይደል? እዚህ ጋር ጋሽዬ ስለመጣ ብዙ የሚፈጠረው ነገር አለ ብዬ አላስብም። ምክንያቱም አንተ መጀመሪያ የምታስተካክላቸው ነገሮች አሉ። አንተ በራስ እርግጠኛ ከሆን ከዩ ጋር ካልተኛ፣ ገባ አይደለ? ዛሬም ጋሽዬ እየጠየቀው ነበረ ከሷ ጋር የሆነ ነገር አለ ሆይ ብሎ ሲጠይቀው የማለው ግን ምንድነው? ከሷ ጋር አልተኛሁም ሳይሆን እኔ አላቅም። ምን ማለት ነው? እኔ አላቅም። ብሩኬ ለምንድን ነው በራስ ላይ ኃላፊነት የማትወስደው? ለምንድን ነው ራስ የምትጠራጠረው? ከሷ ጋር የሆነ ነገር አለ እንዴ? ሲቀጥል ደግሞ ልጁ ሲያንተ ከሆነ ለምን የዝህን ያልትፈራለህ? ልጅ ከባድ ነው። በዚህ እድሜ ልጅ ከባድ ነው። ልጅ እኮ በሽታ አይደለም፣ ልጅ ነው፣ ጸጋ ነው፣ ያድጋል። ገባ አይደል? ምንም ከባድ አለም። ግን አንተ ከሷ ጋር ምንም ነገር ካላደረግህ፣ ወንዶች ግን ለምንድን ነው የምትፈልጉትን ነገር ካገኛችሁ በኋላ ከዛ በኋላ እንዴ ነው ለመካድ ወይንም ደግሞ ይሁን ነገር ለማሻሻል የምትሞክሩትኝ? አንተ ሲጀመር ማታ ከሷ ጋር ምናልባት ስተኛ ካላወቅ ጠዋት ስትነሳ አታውቅም እንዴ? ማለት በአንድ ልብ እርግጠኛ ሙሉ ልብ ሊኖር ይገባል። እርግጠኛ ልትሆን ትችላል መሆን አለብህ። እንደዛ ካልሆነ ሀይሚ እንዴት ነው ወደ አንተ የምትመጣው? በመጀመሪያ አንተ ተረጋጋ። ምንም አልተረጋጋም። የምታወራው በጣም የተለያየ ወሬ ነው። ገባህ? እዚህ ጋር ለየሩስ ታዝናለህ። ሲቀጥል ደግሞ እንዴት ነው ይሄ ልጅ አለ ተብሎ ለጋሽ የሚነገረው ያሳፍራል እያልክ ነበር። ኖ ነገሮች ሲደረጉ እንጂ የሚያሳፍረው ከሆኑ በኋላማ ተጋፍጦ መቀበል ነው። ገባህ አይደል? እንግዲህ ዛሬ ጋሽዬ መጥቶ እንዳያችሁት ለብሩኬ በጣም እያገዘው ነበር። እንደውም ሀይሚዬ ወንድና ለወንድ እየተጋገዛችሁ ነው። የኔን ስሜት፣ የኔን መቃጠል፣ የኔን እንባ አታዩም ወይ? የኔን ጭንቀት አታዩም ወይ? ሌላ ህይወቴ፣ ቀሪ ህይወቴ ይቃጠሉ ማለት እሳት ውስጥ ልግባ እያልሽ ነበርና ሪል ነው። ጋሽዬ ለብሩኬ በጣም እያገዘ ነበረ። ሀይሚ ከሄደች በኋላ ያው የተረዳሁት ነገር ኢትዮጵያ ላይ ምን ይባላል መሰላችሁ? ስታስታርቁ ዋሽታችሁ አስታርቁ የሚባል ነገር አለ። አሁን እኔ እዚህ ጋር እንደዚህ ያው የምናገረው ብሩኬ በራሱ እርግጠኛ ስላልሆነ ነው። ገባችሁ? ያነጋገር ችግር ነው እንዳልል በጣም ደጋገመው። በጣም ብዙ ጊዜ ደጋገመው። አንደኛ በዚህ እድሜው ልጅ መውለድ እንደማይፈልግ ይናገራል። ለዛውም ደግሞ ከማይፈልገው ሰው ከሚፈልገው እንኳን ከሚፈልገው ሰው እንኳን ቢሆን ኖርማል ነው ላለው፣ ግን ከዚህ ጋር ቀጣይ ህይወት አላስብም፣ ስለዚህ ከሷ ጋር ልጅ እንዲኖር አልፈልግም ነው እንጂ እያለ ያለው ከሷ ጋር አልተኛውም። ለምንድን ነው አንዳንዴ 100% እርግጠኛ ነኝ ትላለህ፣ አንዳንዴ ደግሞ በጣም ትጠራጠራለህ ራስን። ለምንድን ነው እንደዚህ የምትሆነው? እንዴት ነው አላቅም የምትለው? ማለት አግኝቻታለሁ ብለህ አምናሃል ብዙ ነገሮችን። ስለዚህ እርግጠኛ ያልሆንህበት ምክንያት ምንድን ነው? አንተ
በመጀመሪያ ክሊን አርግ ይሄን ነገር። ሀይሚዬ ታረቂ ሳይሆን መጀመሪያ ነገሮችን ማስተካከል እኮ ነው የሚቀድመው። ነገሮችን ካስተካከልክ በኋላ ሀይሚዬ በራሷ መንገድ ትመጣለች ወደ አንተ። ኦር ደግሞ አንተ የምር ሀይሚን የምትወዳት የምትፈልጋት ከሆነ እዚህ ጋር እየተናገርክ ያለሁት ሀይሚ እየወደድኩ ነው የምለይ ስላለችህ ኦዲየንስ የእናንተ መለየት ስለማይፈልግ ሳይሆን አንተ ከልብህ የምትወዳት ከሆነ ነው። ሄደህ እቅፍ አድርገህ አባብለህ ያንተ ከሆነም ከኢየሩስ ጋር እውነት የሆነ ነገር ካለህም ያንተ ከሆነም በቃ ሶሪ ይሄ ነገር ተፈጥሯል፣ አንቺ ከኔ ጋር እንድትሆኝ ነው የምፈልገው፣ በጣም ነው አንቺን የምወድሽ፣ ህይወቴ ከአንቺ ጋር ነው የሚቀጥለው። አይ ካልሽና አንቺ ተለይተሽ ከሄድሽ ግን ኢየሩስ ጋርም አልሆንም ማለት ትችላለህ እኮ ማለት ከዛ በኋላ እርግጠኛ ትሆናለች። ምንም እንኳን ብትሰበር፣ ምንም እንኳን ብታለቅስ፣ ብታዝን እርግጠኛ ሆና ወደ አንተ ትመጣለች። ኖርማሊ በውጭ ልጅ ማሳደግ ትችላለህ ነው የኔ አባባል ነው እየነገርኳቸው ያለሁት ግን እዚህ ጋር ኢየሩስ ከእሷ ጋር እንደሆነ ነው የምትፈልገው። በዚህ ጋር ደግሞ ሀይሚ እየወደድኩህ ነው የምለይ ስትለኝ አሳዘነች። ኖ ኖ ኖ ማንም ሰው በፍቅር ላይ ሊያዝን አይችልም። ሶሪ አዝኖ የትም አይደርስም። ገባ አይደለም? የሆነ ቦታ ላይ ይቋርጣል። ስለዚህ ሀይሚ ልክ ናት ብዬ ነው የማስበው። ምክንያቱም ጋሽዬ ስለመጣ ሀይሚ ትታረቃለች ማለት አይደለም ብዙዎቹ ማለት ነው። እንዲያውም እኔ ምን አልኩ መሰላችሁ ቤተሰብ፣ ጋሽዬ ሀይሚና ብሩኬን አስታርቃለሁ ብሎ መጥቶ የራሱን ትዳር ሊያጣ ነው እንደ እያልኩ ነበር። ምክንያቱም መሀከል ላይ ምን አለ ጋሽዬ ምን አለ? አዎ ኖርማል ነው የድሮ ፍቅረኛው ከሆነች፣ እኔም እኮ ድሮ የማፈቅራት ቆንጅዬ ነበረች፣ እንዲያውም ከኔ ቀድማ አርጅታለች። አሁን ራሱ ሰዓት ልቤ ትርክክ ይላል አላለም ጋሽዬ? እንደ ጋሽዬ እኔማ እትዬ ድረሽ ነው ያልኩት። እትዬ ብሰማ ይሄን ነገር አስበዋል? ሀይሚና ብሩኬን አስታርቃለሁ ብለህ መተህ ጭራሽ ያንተን ትዳር ልታናጋ ነው። በነገራችን ላይ ጋሽዬን አንቱ አልልም፣ ምክንያቱም ብዙ ጊዜ ይሆናል አይደል አባታችሁን አንቱ አትሉም እና ያው እንዴት ነው ሀይሚን ተቆጥቶ ብሩኬን ትንሽ ደገፍ አድርጎ ለማስታረቅ ነው የሞከረው ጋሽዬ። ከዛ ልክ ሀይሚ ከሄደች በኋላ ብሩኬን አወታቶታል ማለት ጠይቆታል። በቃ ኖርማል ነው የተፈጠረ ነገር ካለ ንገረኝ፣ እውነቱን ንገረኝ፣ እንዳትዋሸኝ እያለው ነበረ። ብሩኬም ደግሞ በራሱ እርግጠኛ አይደለም። ስለዚህ ልጁ ሲወለድ ዲኤንኤ ይመረምራል ነው የተባለው። እስከዛ ድረስ 3 ወር ሙሉ ድረስ ሀይሚ ጠብቃ፣ ከዛ የብሩኬ ከሆነ ሀይሚ ምን ውስጥ ነው የምትገባው? ሁለተኛ ስብራት፣ ድጋሚ መሰባበር። ስለዚህ ብሩኬ አንተ ራስን ታውቃለህ። ኢየሩስና እግዚአብሔር ጋር ፈጣሪ ጋር ብቻ ሳይሆን እውነቱ ያለው አንተ ራስህ እውነቱን ታውቃለህ። አንድ አላደረግኩትም ብለህ 100% በራስህ እርግጠኛ ሁን፣ ሀይሚን አሳምናት። 2 ካደረግከው ደግሞ እውነቱን ተናግረህ ይቅርታ ጠይቅ። በነገራችን ላይ እኮ ውሸት ነው የሚገለው እንጂ እውነት አይገልም። ቢፈጠርም ራሱ እውነት አይገልም። እውነቱን ከተናገር ምንም ነገር አይመጣም። ገባ? እንግዲህ ከአዲስ አበባ የመጣሁት ለትልቅ ነገር ነበር። ያ ትልቅ ነገር ደግሞ ብቻ ብዙ ነገር እያለ ነበር ብሩኬ። እንደውም እያስደነገጠ ነበር። ከባድ ነገር፣ አስደንጋጭ ነገር ተፈጥሯል። ለአስደንጋጭ ነገር ነበር የመጣሁት ሲል እንዴ እውነትም ደንግጠናል። ከኢየሩስ ጋር የተፈጠሩት አያስደነግጥም እንዴ እያልኩ ነበር። ብሩኬ የምን አስደንጋጭ እንደሆነ አልገባኝም። ብዙ ግምቶች ገምቼ ነበር። ብሩኬ ወደ ቡታጅራ ሲመጣ ብዙ ግምቶችን ገምቼ ነበር። ነገር ግን ከግምቶቹ ውስጥ ሁሉ አንዱም ነገር አልተሳካም። ብሩኬም ያንን አስደንጋጭ ነገር አደርገዋለሁ ግን ደስተኛ ሆኜ አይደለም እያለ ነው። ምን እንደሆነ አይዶኖ የገመታችሁ ካላችሁ ኮሜንት ላይ አስቀምጡልኝ። ግን አሁንም ዛሬም ነገም እምለው ለብሩኬ ጋሽዬ ወደ እናንተ ስለመጣ ብቻ ነገሩ ይፈታል ማለት አይደለም። ነገሩን የምትፈታው አንተ ነህ፣ እጅህ ላይ ነው ያለው። ሀይሚን መመለስም የምትችለው አንተ ነህ። ሲቀጥል ጊዜ ስጣት፣ በቃ ጊዜ ስጣት። ሌላው ደግሞ ቀለበቱን ስታወልቅ ልቤ የተሰበረ እያለ ነበር ብሩኬ። ቀለበቱ የፕሮሚስ ቀለበት አይደለም። እንዲያውም ለጋሽዬም ተናግሯል። ቀለበት አድርጊላን ነበር ቀለበቱን አወለቀችሁ ሲል ነበር። እና ይሄ ስጦታ እኮ ነው፣ ስጦታ፣ ኖርማል ስጦታ። ከዚህ በላይ ሀይሚና ብሩኬ ስጦታ አልተሰጣጣችሁም እንዴ? ተሰጣጣችኋል። ከዚህ ጋር ራሱ ሌላ ስጦታዎች አሉ። ስለዚህ ይሄ ፕሮሚስ ቀለበት አይደለም። ልብን የሚሰብረው ነገር የለም። ብሩኬ ራስን አረጋጋ፣ መጀመሪያ ተረጋጋ። በቃ የምታወራቸው ሁሉ አንተ ደግመ ከሰማቸው ምንም ልክ አይደለም። ምንም አራምባና ቆቦ ናቸው። አስተካክል። ብዙ ጊዜ ብሩኬ ንግግር አያውቅም እንላለን እንጂ ረጋ ብለህ ነገሮችን ካስተዋልክ ንግግሮችን ማስተካከል ትችላለህ። ሀይሚንም ደግሞ ጊዜ ስጣት፣ የተወሰነ ጊዜ። ሁል ጊዜ ካሜራ እየደቀናችሁ አይደለም ነገሮች ይፈቱ የሚባለው። ኖ ከካሜራ ጀርባ መፈታት ይችላል። ግን ያው ስራ ስለሆነ ነው፣ ቤተሰብ ስራ ስለሆነ ነው። እኔም ተቀላቅዬበታለሁ ትላላችሁኝ። እዚህ ጋር ይበቃኛል። ላይክ ሼር አድርጉ። ባባይ